ሰማሽን? አሁን ያሳል ልጅ አይደለም የምታታልኝ። እሺ አብረን ትኖራለህ? አልኖርም። እኔ እኮ እወድሃለሁ ሩታ ስነ ስርዓት ይኖርሽ። አታታይኝ። እያታለልኩ አይደለም፣ እያስመሰልሽ ነው። አታታይኝ። እንደፈለግሽ ነው እየቀያየረሽ ያለው። አሁን እንኳን ማለት ነው ቅድም የሆነ ነገር አይነት ባህሪ ታሳይኛለሽ። አሁን ተገልብጠሽ ሌላ ባህሪ ታሳይኛለሽ። ወይኔ በሰላም ስለወራሁ ነው እንደዚህ የምትሆነው? አዎ በቃ የተለያየ ሰው ነው እየሆንሽ ያለሽው። ገባሽ? ትክክለኛ ማንነትሽን አይደለም እያሳየሽኝ ያለሽው፣ እያስመሰልሽ ነው ያለሽው። ስለዚህ እኔ ደግሞ አልፈልግም። በቃ ባለፈው የተጎዳሁት ይበቃኛል። አሁንም ድጋሚ መጎዳት አልፈልግም። አልጎዳሁም። ባለፈው ለምን ትላለህ? ለምን ባለፈው በዚህ ሰሞን ጆይል አግኝተሻል፣ ፎክረሽባታል። ከዛ ታፍሪባታለሽ ብለሻታል። እየነገርኩሽ እኮ ነው። አላልኳትም እኔ እንደዛ። ከእሷ ጋር እልህ ስለያዘሽ ነው እንጂ ማለት ነው ወደሽ ነው። እሷ ምንም አይደለችም። ለእኔ ምንም ነች፣ ተራ ሰው ነች። ገባ? አንተ ግን ለኔ በጣም ዋና የምታስፈልገኝ ሰው ነህ። ለምን አይገባም? አዎ በጣም ነው እንዲያስፈልግኩሽ። እንደቀቂኝ እንዳትነኪኝ፣ በቃ ሳትነኪኝ አውሪኝ። ለምን አልፈልግማ። ለምን ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያል ደሞ እስኪ ነገራቸው ሲታበድ አይደሎይ የሚረሳው። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። በድጋሚ ስመለስ ያው ከአብርሽ ጋር ያለንን ጉዳይ ታውቃላችሁ እና ያው በዛ ጉዳይ ነው የመጣሁት። በመጀመሪያ ግን ዛሬ እንደምታዩት ልጄ አድጓል፣ በሻንጣ ለመያዝ በቅቷል ማለት ነው። ፈጣሪ ይመስገን ለዚያ የደረሰን መድኃኒዓለም ስሙ ይባረክ። ያው እንግዲህ ልጄ ይዤ ዛሬ አብርሽን ላናገረው ጠርቻለሁኝ። ምንድነው ሀሳቤ? ያው እዚህ ቤት ውስጥ አብረን እንድንኖር እፈልጋለሁኝ። እንዳያችሁት ልጄንም ይዣለሁኝ። እዚች ጋር ሻንጣም አለኝ እና ሁሉንም ነገር ዛሬ በደንብ ላወራው ፈልጋለሁኝ። ማለት ሁሉም ነገር ከልቤ እንደሆነ እንዲያውቅ ፈልጋለሁ ምናምን። ከዚህ በኋላ እዚህ ቤት ውስጥ አብረን እንድንኖር ፈልጋለሁኝ። ሀሳብህን በደንብ አሳውቀኝ እለዋለሁ። አይ ካለኝ ደግሞ ሻንጣዬንም ልጄንም ይዤ ከዚህ ቤት ወጣለሁ ማለት ነው። ምክንያቱም በቃ እሱም እዚህ ማይኖር ከሆነ እኔም እዚህ ቤት ውስጥ ምንም አልሰራም። ሻንጣዬን ይዤ ወደ ሌላ ሀገር ሄጄ ኑሮዬን እቀጥላለሁ ማለት ነው። እና ምንም በቃ ጥቅም እንደሌለው ነው አሁን እየተሰማኝ ያለው። ምክንያቱም ብዙ ነገር ያሳለፍንበት ቤት ነው ይሄ። ብዙ ነገር ከማሳለፋችን አንጻር አሁን ደግሞ ልጄም እያደገ ነው። የአባቱ ፍቅር ያስፈልገዋል። አጠገቡ ሆኖ ብዙ ነገሮችን ቢያሳልፍ ደስ ይለኛል። ካልሆነ ግን እኔ እዚህ ቤት ውስጥ መቀጠል አልፈልግም። ሁሉንም ነገር አስረድቸው ጠርቸው እንዲስማማ እጠይቀዋለሁ። አይ ካለኝ አልስማማም ካለኝ ደግሞ ይኸው እንደምታዩት ነው። እቃዬን አዘጋጅቻለሁ። ልጄንም ይዣለሁኝ። ወደ ሌላ ሀገር ጉዞ እንጀምራለን ማለት ነው። እሺ ቢለኝ ደስ ይለኛል። ማለት ብዙ ነገሮች ከልብ እየመሰለው አይደለም። ለምን እንደሆነ አላውቅም። ያው እኔ ካሳለፍኩት ነገር አንጻር ነው እንደዚህ አይነት ነገሮችን ከዛ በፊት ታረግ የነበረው እንጂ እኔ እሱ ላይ ጨክኜ ወይ እሱን ጣልቼው እንዳልሆነ እናንተም ታውቃላችሁ። ስለዛ ይሄን ይመስላል እንግዲህ ሀሳቤ። ፈቃደኛ ቢሆንልኝና ኑሯችንን በሰላም ብናስተካክል በደስታ በፍቅር አብረን መኖር ብንችል ደስ ይለኛል። ካልሆነም እንግዲህ ብቻ ማለት ነገሮች ቢሳኩ ቢስተካከሉ፣ የኔና እሱን መለያየት የሚፈልጉ የኔና እሱን አንድ አለመሆን የሚፈልጉ ጠላቶቻችንን እያዩ እንዴት ነው ማሳፈር ብንችል በጣም ደስ ይለኛል። እና የኔ ጎረምሳ እንቅልፉን እየለጠጠው ነው። ተመችቶታል። እናቱ እቅፍ በደንብ ምንድነው ባባዬ? እና ያው እንደነገርኳችሁ ነው። በቃ እስከዛሬ ከአወራሁት ሀሳብ የተለየ ሀሳብ የለኝም። ሁሉንም ነገር በደንብና በግልጽ አስረዳዋለሁኝ። እና ነገሮች ከፈጣሪ ጋር ዛሬ ይሳካል ወይም ይስተካከላል ብዬ አስባለሁ። ካልሆነም እንግዲህ የራሴን ውሳኔ ለመወሰን እገደዳለሁ ማለት ነው።
እና እሱም ያው ነግሬዋለሁኝ እመጣለሁ ብሎኛል። ዛሬ እፈልግሃለሁ ነው ያልኩት። ሀሳቡን ሙሉ ለሙሉ አልነገርኩትም። ፈቃደኛ ቢሆን ደስ ባለኝ፣ አይ ካለም እንግዲህ ሁሉንም ነገር አብረን የምናየው ይሆናል ማለት ነው። እንግዲህ ያው ዛሬ እኔ ነኝ የጠራሁት። ቡቹን ለማየት እመጣለሁ አላለኝም፣ ግን እኔ ነኝ የጠራሁትኝ። ትናንትና መጥቶ አይቶት ምናምን ነው ሄደው። ያው ብዙም አልቆየም፣ ትንሽ አስቸገረው። ቡችዬም ሲያለቃቅስበት ጊዜ በቃ እንቅልፍም ይዞት ስለነበረ ቶሎ ነው ሄደው። ዛሬ እንግዲህ አይ ቲንክ መጣ መሰለኝ። ዌልካም፣ እንኳን ደህና መጣክ። እንደና ቆየሽ? ሳሙ ጠርሽ የጠራሽኝ? ሳሙ ተኝቶ ነው? ልጅ በቦርሳ ለመያዝ ወጥቶ ነው። አደገ እኮ አደገ። ደግፌዋለሁ ደግሞ በእጄ። ችግር የለውም። እንዴት ነህ? አለሁ። ሰላም በለኛ። እሺ ይሁን። በሰላም ነው ጠርሽ የጠራሽኝ? ወዴት ልትሄዱ ነው? የሆነ ሀሳብ ልነግርህ ነበር። ምንድን ነው ሀሳቡ? እሱ ልብሳችን ነው። ትንሽ ልብስ ነው የያዝነው እኔና ቡቼ እኮ። ወዴት ለመሄድ? ከዚህ በፊት የነገርኩህን ነገር ታስታውሳለህ አይደለም? ከዚህ በፊት እዚህ መተህ እንድትኖር ፈልጋለሁ ምናምን ብዬ ካልነበረ? እሺ። እና ምን አሰብክ? እዚህ አትመጣም? አትኖርም ከኛ ጋር? አትመለስም ወደ ቤት? ገባኝ። ግራ እያጋባሽ ነው ያለሽው። ምንድነው ግራ ማጋባ? በጣም ግልጽ ሀሳብ ነው። ተመልሰህ አብረን በፍቅር ልጃችንን እያሳደገን እንኖር ነው ያልኩህ እኮ። አሁን ስለሱ ሳይሆን እያወራሽ ያለው ወዴት ለመሄድ ነው? ሻንጣውን የሚይዛችሁ እንትን ያላችሁት? ኦኬ፣ ይኸውልህ በዚህ ሀሳብ አንተ አልስማማም ካልከኝ እኔም እዚህ ቤት ምንም አልሰራም። እና ወዴት ስትሄጂ? ወደ ሌላ ሀገር ነው። ልጄን ይዤ ሌላ ሀገር እንኖራለን። እንዴት በዚህ እያስፈራራሽ ነው? ስለምን ማስፈራራት የምታወራው? እኔ ትክክለኛ ውሳኔ ነው። እንዴት ትክክለኛ ውሳኔ? ትክክለኛ ውሳኔ ማለት አንተ እዚህ ካልኖር ወይም ደግሞ አንተ ከኛ ጋር መኖር ማትፈልግ መኖር ማትቀጥል ከሆነ እኛም እዚህ ቤት ውስጥ ምንም አንሰራም። ሌላ ጋር ሄደን እንኖራለን እኔና ልጄ እኮ። አሁን አንቺ በልጄ በምናምን እያልሽ እያስፈራራሽ ነው ያለው። ፍላጎቴ እንድኖር ነው ወይስ ምንድን ነው ፍላጎትሽ? እኔ እንደዛ አይደለም ሀሳቤ። እና ታዲያ ያንተን ፍላጎት ምናምን ሳላቀርቻ አይደለም፣ በደንብ ነው የማውቀው። ግን አንተ ነህ ሌላ ነገሮችን እያስመሰልክ ያለከው፣ ወይም ደግሞ እኔ ሌላ ነገር ማድረግ ምናምን እየመሰለ ነው። እኔ ግን እንደዛ አይደለም ማድረገው። ገባ? ሁሉም ነገር ከልቤ ነበር። አንተ ግን አልተረዳኸኝም። እኔ እዚህ ቤት ውስጥ ምንም አልሰራማ። አንተ ካልመጣ አንተ ከሌለ ሌላ ሀገር ሄደን እኔና ልጄ በሰላም አንኖረው። የት ነው ሌላ ሀገር የምትሄዱት? ሌላ ሀገር እሱን እንግዲህ ስንሄድ እናሳውቅሃለን። እሱን ስንሄድ እናሳውቅሃለን እኮ። ልጁን አስቀምጠሽ ይያ ታዲያ ከፈለግሽ እንዴ? ልጄንማ ለማንም ጥዬ አልሄድም። እንዴት? ምን ማለት ነው እንዴት ማለት? ስንቴ ነው የምነግርህ? ልጄን የትም ጥዬ እኔ ከልጄ መነጠል አልችልም። ብዙ ሺህ ጊዜ ነግሬሃለሁ። ጥለሹ ምናምን አትበለኝ፣ ሁለተኛ እንደዚህ እንድትለኝም አልፈልግም ብዬ ነግሬሃለሁ አይደለ? በቃ እኮ ሌላ ሀገር የምትሄጂ እኔ እኮ እዚህ ቤት ውስጥ እንድትኖሪ ነው። እኔም እየመጣሁ እንዳይሆን ነው እዚህ ሆኜ ያልኩሽ አይደል እንዴ? እንዴ ልጅ ወይዘሽ የምትሄጂ ከሆነ እኔ ቤቱን እበላዋለሁ እንዴ? ምን ያደርግልኛል? ልጄን ፍለጋ መሰለኝ የምመጣው። በቃ ነገርኩህ እኮ። እኛም አንተ እንደምትፈልገው ፍላጎት እንዲከበርልን እንደምትፈልገው ሁሉ የኛም ፍላጎት እንዲከበርልን እንፈልጋለን። ስለዚህ በቃ ውሳኔው ያንተ ነው። አይ ካልከኝ እኔ ልጄን ይዤ እሄዳለሁ ወደ ሌላ ሀገር እኮ። አሁን እኔ የምልሽ ወይ ልጁን አስቀምጠሽ ሂጂ ወይንም ደግሞ ዞርሽ ኑሪ እንዴ? ግዴታ ነው? በስንት አይነት ቋንቋ ነው ነገር ልጄን አስቀምጪ አትበለኝ። እሺ እኔ ግዴታ ነው ከአንቺ ጋር መኖር? ሲጀመር አንተ ምን ልታደርገው ነው ልጄን የማስቀምጥልህ? እኮ እያስገደድሽኝ ነው ወይ ከአንቺ ጋር ነው? እያስገደድኩ አይደለም ነው እንጂ አሁን እኮ ወይ ልጅህን ምረጥ ወይንም እኛ እንሄዳለን አይነት ነገር ነው የሚመስለው ማለት ነው። ልጄን እኔ ምርጫ ውስጥ ማስገባ አይነት ሴት አይደለሁም። ልጄን ምረጥ ምናምን ነው ወይ እንደዚህ አይነት ነገር ውስጥ የምትከቺኝ? ፍላጎት እንደሆነ አውቃለሁ። በቃ ሌላ ነገር አስቤ እየመሰለክ ስለሆነ ነው እንጂ በደንብ ነው የማውቀው። እኔ ፍላጎት አይደለም። ሌላም ነገር ባታስቢ በቃ የእውነትሽ እንኳን ቢሆን በዚህ ሰው ፍላጎት አይደለም። በቃ
እየተዋወቅን ለምን እንወሻሻለን? እኔ እየዋሸሁሽ አይደለም ሩታ። በምንድን ነው የምታምኚኝ? እኔ አልፈልግም። በቃ ትቻለሁ ሁሉ ነገር አይደል እንዴ? ኦኬ ጥሩ። ስለዚህ እሺ ዞር በልልኝ። እንደዛ ከሆነ ወዴት ነው ዞር መልልሽ? መንገዴ ላይ ዞር በላ እንጂ ነው እሄዳለሁ። የምርሽ ነው ሩታ? ስነ ስርዓት ይኖርሽ፣ ስነ ስርዓት ይኖርሽ። የት ነው የምትሄጂው? ሌላ ሀገር? እሱን የምሄድበትን በኋላ ስወጣ እነግርሃለሁ። የት እንደ አንቺ ልታሳብጂኝ ነው እንዴ? ሆን ብለሽ የተነሳሽው? ቆይ ምን ታሳብደ እንዴ? ልታሳብጂኝ ነው እንጂ ከዚህ በላይ ምን ታሳብጂኛለሽ? እኔም አላበድኩም እንኳን አንተ አርፈሽ ቁጭ በይ። እኔም አላበድኩም እንኳን አንተ አርፈሽ ቁጭ በይ። ወይንም ልጁን ትሄዳለህ እያልኩሽ ነው። አትንካፈኝ። እጄ ልቀቀኝ። ሂድበት። ከምር በቃ ከፊቴ ዞር በል። እንዴ ቆይ አንቺ በማስፈራራት ወይ በልጅ እያታለልሽ ነው እኔ እንትን የምትይኝ? ስለምን ማስፈራራት ነው? እያስፈራራሽ ነው እንጂ ወይ ሄዳለሁ ወይ አብረን እንኖር ነው እያልሽኝ ያለሽው። ማስፈራራት አይደለም። እኔ ፍላጎቴን የነገርኩህ ሰው እሺ፣ ፍላጎቴ ከሆነ እኔ ፍላጎት ደግሞ አይደለም። እሺ አይሆንም ካልክ በቃ ታዲያ አንቺ እንደፈለግሽ ይሆንሽ ነው እንዴ? እኔንም በፈለግሽው ሰዓት ነው የፈለግሽው ነገር የምታደርጊኝ። አንተም እኮ የፈለግከውን ነገር ስትሆን እኔ እንደዚህ አላልኩም። በእናትህ ስለ የረሳሁትን ነገር እንዳስታውስ አታስገድደኝ። ገባ እኮ አሁን እኔ ልጄን ስላልኩኝ ወይንም ልጄን ስለምወድ በየጊዜው መምጣት ስለምፈልግ ማየት ስለምፈልግ ያንን ነገር አይተሽ ነው እኔ ላይ ለመጫወት እያስብሻለሽ ነው? ልጅን ስለምትወድ ነው እውነት። ብቻ ተሆነ ብዙ ማስታወስ ማልፈልጋቸው ነገሮች አሉ። ሌላ ቃላት እያወራክ ብዙም ራስን እንትን ለማየት አትሞክር። እኔም አልፌው ስቄ ስለመጣሁ እኮ በቃ ምንም ያለው ጊዜ ፈልጋለሁ ለማሰብ አንቺ እኔን እንትን ለማለት አስበሽ ነው አይደል? ያው ነገር ያደረግሽ የነበረው ጊዜ ፈልጋለሁ። ስለዚህ በቃ አጥሽ ተቀመጪ እዚሁ። ዛሬ ውሳኔህን ማወቅ ፈልጋለሁ። ዛሬ በዛሬ የሚሆን ነገር የለም እንዴ? ከዚህ በፊት ብዙ ጊዜ አሳውቅሃለሁ። ስለታወቅሽን ታዲያ አንቺ መብት ብቻ ነው እንዴ እዚህ ጋር መጠበቅ ያለበት? የኔ መብት ይጠበቅ ምናምን ሳይሆን ከዚህ በፊት ነው ቀድሜ ነው የነገርኩህ። ስለዚህ ማሰብ ነበረብህ እንዴ ማለት ሩታ ሰምኛለሽ። ያንቺን ፍላጎት ብቻ አይደለም የሚጠበቀው እዚህ ጋር። እኔም ማሰብ እፈልጋለሁ። ቢያንስ 1 ወርም ሊሆን ይችላል 15 ቀንም ማሰብ እፈልጋለሁ። ዝም ብዬ ዘው ብዬ አልገባም። ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኛል። ገባሽ? አንተም እንደዛ ካልከኝ ምን ልበል? እኔ እኮ ስቃይ አይደለም እንደ ስቃይ ነው እንደምትቆጥረው ያኔ እንደዛ ማድረግ በቃ ምንም በጣም እኔ እውነት ካሳ ነው። ያኔ አንተ ካደረግከው ነገር አንጻር በጣም ኢዚ ነገር ነው። ምንም ነገር አላደረኩም። ራስን እዚህ ጋር እንደተጎጂ ለማየት አትሞክር። እኔ ስንትና ስንት ነገር አሳልፌያለሁ። ዛሬ ላይ ስቄ ስለታየውኝ ነው አይደለ? ምንም ነገር ያላሳልፍከው መስለው ወይም ደግሞ እዚህ ጋር ሳቄን ምናምን አይ ቲንክ ማየታቸው ምንም የተጎዱ ያልመሰላቸው ሰዎች አሉ። ብዙ ነገር ተቀይሯል። ምንም የተቀየረ ነገሮች ማስተካከል ይጠበቅብኛል። ምንም የተቀየረ ነገር የለም። ተቀይሯል ሩታ፣ አንቺ እንደምትይው አይደለም። ብዙ ነገሮች ተቀይረዋል። እንዴ ቀልድ አይደለም እዚህ ጋር ያስኩት። ገባሽ? አንቺ እንደፈለግሽ ትተሽኝ ስትሄጂ እኔ ብዙ ነገር ጀምሬያለሁኝ። የራሴ የሆኑ ነገሮች ጀምሬያለሁኝ። ምንም የጀመርከው ነገር የለም። ጀምሬያለሁ ሩታ። ስለማቅ ነው እንዴ ያንን ነገር በምንድን ነው ማሳየት የምችለው? ስለማቅ ነው። በምንድን ነው ማሳየት የምችለው? ቆይ ስለማቅ ነው። ምን ታውቂያለሽ? እንደዚህም ሆነው ስለማቅ ነው ሩታ። እኔ ድሮ ማንነቴን ነው የምታውቂው። አሁን ተቀይሬያለሁ። ብዙ ነገር የተቀይሯል። ገባሽ? ኦኬ እሺ ጥሩ። በቃ 1 ወር ምናምን ማሰብ ትፈልጋለህ? አዎ 1 ወር እስኪሞላ ድረስ እኛ እዚህ እንቀመጣለን። አንተ ግን አስበህ ጨርስና ከዛ በፊት ግን እንዳመጣ እዚህ ቤት ምን ማለት ፈልገሽ ነው? እኔ ልጄን ማየት ፈልጋለሁ። በቪዲዮ ወይም በሆነ ነገር አሳያለሁ። በቃ ማሰብ ስትችልና ስትወስና አለበለዚያ ግራ እያጋባሽኝ እኮ ነው። ቆይ ምን እያሰብሽ ነው ያለሽው? ቆይ አንቺ ምንም አላሰብኩም። እንዴ ከዚህ በላይ ምን ታስቢያለሽ? ግራ እያጋባሽኝ ነው በነገሮች። ሀሳቤ በጣም ግልጽ ነው። ምንም ግልጽ አይደለም። ግልጽ አልሆነልኝም፣ ሊሆንልኝም አልቻለም። አሁን እሺ ሌላ ጭቅጭቅ ውስጥ እንግባ ወይስ አትነግረኝም ሁሉንም ነገር? እንዴ ነገርኩሽ እኮ በቃ እኔ ማሰብ ፈልጋለሁኝ። ብዙ የተበላሹ ነገሮች አሉ። ገባሽ? አንቺ ተተሽን ከሄድሽ በኋላ ብዙ ምንም የተበላሸ ነገር የለም። ምንም የተቀየረ ነገር የለም። የብዙ ሰው ህይወት ሁሉንም በደንብ ጠቅቄ አውቃለሁ። ሲቀጥል ደግሞ ከዚህ በፊት ቀን ሰጥቼሃለሁ፣ አስብበት ብያለሁ። ማሰብና መወሰን ያለብህ አንተ ነህ። አይ ካልከኝ ግን በቃ ዞር በልኝ እኮ አስቤያለሁኝ። እኔ አትታገኝ፣ ቀርመሽ ተረጋጊ። እያወራን ነው አይደል ያለሁት? አስቤያለሁኝ፣ በቃ አስቤ ወስኛለሁኝ። እኔ ራሴን ላይፍ መኖር ፈልጋለሁ አልኩሽ እኮ በቃ ግዴታ የለብኝም አይደል? እንደዛ ከሆነ እኔን ተወኛ ልሂድበት።
የት ነው የምትሄጂው? ቆይ እሱን ላንተ ማሳወቅ ግዴታ የለብኝም። እንደዛ ከሆነ ግዴታ የለብኝም። ግዴታሽ ነው የለብኝም። እንዴ አለብሽ እንጂ የለብኝም። አንተ ምንም ግዴታ የለብህም አይደል? እኔ ምንም ግዴታ የለብኝም። አለቀ። አሳልፈኝ። ባሳልፍሽ የት ነው የምትሄጂው? ቆይ የምሄድበትን ከወጣሁ በኋላ አሳውቃለሁ። ቶር በለኝ። አትታገለኝ። ግን ያስፈልገን ካንተ እኮ እኔም ልታገልሽ አልችልም። ገባሽ? እኔ አሁን ከመንገዴ ዞር በል ልሂድበት። እሺ ለምን ጠራሽኝ ታዲያ? አትሄጂም ነበር እንዴ በጠዋት? ውሳኔህን ለማወቅ ለምን? ውሳኔን እኮ ትናንትና እነግርሻለሁኝ እኮ ነው ወይስ እኔን አምጥቶ ማከራከሩ ደስ ይልሻል? ነው ሩታ አልነገርከኝም? ነው እነግርሻለሁ እንጂ በቃ አልነገርከኝም። ከዚህ በፊትም እዛም ስመጣ አስብበታለሁ ነው ያልከኝ። ዘዋይ ስመጣ አይደል? ስለዚህ ደግሞ እንድታስብበት አይ ቲንክ 3 ቀን 4 ቀን አልፏል። ምንም ይሄ ቀላል ነገር ነው። በ3 እና በ4 ቀን ውስጥ ምንም የሚቀየር ነገር የለም። የጀመርከው ነገር የለም። በ3 ቀን በ4 ቀን አይደለም ሩታ። እኔና አንቺ ከተለያየን እኮ ስንት ጊዜ ሆነ እንዴ? ሰው ነኝ እኮ ወንድ ልጅ ነኝ። ቆይ እሺ፣ ከዛ ምን አይነት አስተሳሰብ ነው ያለሽ? ወይ አይደለም፣ እንደዛ አይደለም። ይሁን በጣም በቅርቡ ነው ይሄ ነገሮች የተቀየሩት። አታስመስል እንዴ። ስንገናኝ እኮ የሆነ ያወራው እኮ ሀሳብ ነበረ እንዴ ከወንድም ከእህት ጋር እኮ ስንገናኝ በቅርቡ በጣም ብዙ ያወራቸው ነገሮች ነበሩ። ከዛ በኋላ ነው ነገር የተቀየረው። ከዛ በኋላ ነው በ5 ቀን በ6 ቀን የማይመስል ነገር እየተዋወቀን ለምን እንዋሻሻለን? ቆይ ሁሉ ነገር መፍጠር ለምን አስፈለገሽ ታዲያ? ዛሬ ላይ እኔን የምትፈልጊኝ ከሆነ ያው ሁሉ ነገር መፍጠር ለምን አስፈለገሽ? ነገር ለምን አስፈለገ? ያው ሁሉ ነገር እኔ አንቺን ብዬ ብዙ ሰው አስቀይሜ መጥቼ ምናምን እግርሽ ስር ወድቄ ያኔ ጋሽዬ ሲለምንሽ ያው ሁሉ ነገር እንትን ሲል ለምን ደማርሽ? ዛሬ ላይ በራስሽ ተነሳሽነት ምን ተገኘና ነው የሁሉ ነገር መቀየር የፈለገው? ወይስ እኔ አሁንም ያልገባኝ ነገር አለ? ያኔ ጋሽዬ ሲለምንሽ ጋሽዬ ሳይሆን ለምን አንተ ነህ መቀየር አለብህ እንጂ ጋሽዬ ስለለመኑኝና ስላለመኑኝ አይደለም። አንተ ሌላ ሀገር ሄደህ እንደፈለግክ ስትሆን ጋሼ አው እየጠየቁኝ ነበር። ግን ደግሞ ያኔ ጋሼ ጥያቄ ሳይሆን ያንተ መስተካከል ነው ለኔ ውሳኔ። ገባ? ያም ሆነ አንድ ነገር ልንገርሽ፣ አንድ ያዳምጪኝ እንዴ አማታል እንዴ በእግዚአብሔር እኔ አመኝም። ዞር በለልኝ። እሺ አሳልፈኝ። በቃ እየሰማሽኝ ነው? አሳልፈኝ። አላሳልፍሽም። ወዴት እንድትሄጃችን? ኖሮ ፈጣሪ ሆይ። እሺ ገባሽ? ይሄ ልጅ እኔ ወይ አድርጌው ከሚቆጭ ምንድነው የሚቆጨኝ? እኔ መብት አይጠበቅም እንዴ? የኔ መብት አይጠበቅም ወይ? ያንቺ መብት እንደምጠብቅልሽ ሁሉ አንቺ የኔ መብት አልጠበቅልኝም። አንድ ልጁን አስቀምጠሽ መሄድ ትችያለሽ። አሊያም ደግሞ የኔ መብት ምንም የጠበቅልኝ ነገር የለም። አታስመስል እንጂ እየተዋወቅን እሺ። አትሄጂም? እሺ መቼም በግዳጅ እንትን አትይም አይደል? አትሄጂም? እሺ ነው ወይስ በር እንቆልፍብሽ ነው የምትፈልጊው? ያማታል እንዴ በእግዚአብሔር? አዎ ከልቤ በር እንቆልፍብሽ። ሌላ የምትለው የለክም ሩታ። ስነ ስርዓት ይኑርሽ። እኔ አሁን ከአንቺ ጋር ተገለም ምንም ነገር አልፈልግም። ጸባይ የሚገዛሽ ከሆነ በጸባይ መንገድ እየወራሁሽ ነው። እኔማ በጸባይና ቋርፈሽ ኖሮሽ ከሆነ አልደረስኩብሽም፣ አትድረሽብኝ። በቃ ይሄ ነገር ነው። እንደዛ አይነት አይደል ውሳኔ። እኔም የራሴን ውሳኔ መወሰን እችላለሁ። በእኔ ውሳኔ ውስጥ እንድትገባ አልፈልግም። በቃ ቆይ ሁሉ ነገር ማድረግ ለምን ያስፈልጋችሁ? አንቺም ዳኒ ከዚህ በኩል ማይሆን ነገሮችን ቴክስት ምናምን እኔ ምን አውቃለሁ። ከእሷ ጋር ስላለው ጉዳይ እሷን ሂድና ጠይቃት። ምን አይነት ሴት ስላለው ጉዳይ ምናምን አይደለም። አስባችሁበት ነው ሩታ። አንቺ ማለሽበት ነገሩ ላይ ለምን ተዋሽኛለሽ? አስባችሁበት ነው። እያንዳንዱ ነገር ጽፋችሁ ነው እያደረጋችሁት ያላችሁት። እኔ እና ህፃን ልጅ አይደለሁኝም። በደንብ ነው የማውቃችሁ። አዎ አንቺንም እሱንም ጠንቅቄ አውቃችኋለሁ። ገባሽ? በደንብ እየቀመማችሁ ነው ያላችሁት። እኔና ሄርሜላን ለማለያየት ሆን ብላችሁ ነው የተነሳችሁት። ይሄ ደግሞ ግልጽ ነው። ግልጽ እንደሆነ ደግሞ ያስታውቅብሻል። ፊትሽ ላይ ያስታውቃል። ሩታ አትጩ። ፊትሽ ላይ ያስታውቃል። ያልተጀመረ ነገር ሲጀመር ምኑ ነው የሚለየው? ያልተጀመረ ነገር ከነ አይለይም። ሲቀጥል ደግሞ እየተጀመረም አልጀምርም እሱ አያገባሽም። ግን ደግሞ ያም ሆነ እኔና እሷ ለማለያየት የተደረገ ያለው ነገር እንደሆነ የራሳችሁ ጉዳይ ነው፣ አይመለከተኝም። አሁን ከመንገድ ይዞር ባይ እኮ የማይመለከትሽ ከሆነ ለምንድን ነው ታዲያ እዚህ ቤት ነው የሆነ ነገር ለምንድን ነው የምታስገድጂኝ? በቃ አይመለከተኝም። አሁን ከመንገድ ይዞር ባይ። ጨርሻለሁ። አትታገኝ ሩታ፣ በሩ ልቀቀው። አትታገለኝ አንተ ራስህ። ኦፋ ምን እንደማልጠራውክ አምጣ። ሻንጣዬ ልቀቅልኝ። ያምሻል ግን አንተ ነው የሚያምህ። ያምሻል ወይ? ኧረ አንተ ነው የሚያምህ። ምንም ጤንነት የለክም እኮ ነው። ወይስ ሰላም ሲሆን ደስተኛ ሲሆን ነው የደበረሽ እንዴ? ለዛ ነው
እኔ ሰላም ሰውና ደስተኛ ሰው እንደበረሽ አንተ በጣም ራስን እንደ ጻድቅና እንደ ንጹህ ማንነት እንዳለው ሰው ነው እንደምታየው። እኔ አላየሁም። አሁንም ቢሆን ፍላጎትሽንና እቅድሽን ስለማውቀው ነው ሩታ ገባሽ? ያንቺን ፍላጎት እኔ አላጣሁትም። ዛሬ ላይ እኔ ወደ አንቺ መጥቼ ከዛ ከሰው አላየትሽን ድጋሚ እንዳልገናኝ ከማንም ሰው እንዳልሆን ከጎኔም ማንም ሰው እንዳይኖርና እንዳብድ ነው ፍላጎትሽ። ይሄንን ደግሞ ጠንቅቄ አውቄዋለሁ። ከዛም በላይ አንቺ ብቻ አይደለሽም፣ በአንቺ በኩል አልሳካ ሲልሽ ከዳኒ ጋር አንዳንድ ነገሮችን አውርታችሁ ዳኒ አሁን ላይ የሚጽፍልኝ ቴክስትና የሚያወራኝ ነገር ስላለ ነው። ገባሽ አይደለ? እያንዳንዱ ነገር አቀራችሁበት እንደሆነ ያስታውቃል። ይኸውልህ አንድ ነገር ላስረዳ ማለት ነው። አንዴ እዚህ ጋር ሞኝነትን በደንብ ማወቅ ትችላለህ። ያሰብንበት ነገር ቢኖር ኖሮ ዳኒ እንዴት ነው ለአንተ የሚያስረዳ? አየኸው አይደል? እዚች ጋር ምንም እያስረዳኝ አይደለም ያለው። በቃ እያስረዳኝ አይደለም ያለው። አንተ ስላደረግከው ነገር በሙሉ እንኳን አንተ ቀርቶ እኔም አላበልኩም። ስንትና ስንት ነገር ስታደርግ የከረምክ ሰው ነህ። አስታውሽኝ አትበል፣ በግድ አስታውሱኝ፣ በግድ አንሱኝ፣ ንገሩኝ አትበል። እሺ ንገሩኝ ባይ ነገር ነህ በጣም። በቃ ነገሮችን እናስተካክልና አብረን እንደሆነ ያልኩት ስላወቅኩባችሁ ደበረሽ እንዴ? ስለማወቅ ነው ስላወቅኩባችሁ ፍላጎታችሁና ቅራችሁን ስለነቃውባችሁ ደበረሽ? ይኸውልህ እኔ ብዙ ነገር ማለት ይችል ነበር። አሁን ሁሉን ነገር ትቼ በፍቅር አብረን ነው ስላልኩ ነው እንደምትሆነው። ሩታ ይሄ አንቺ ሀሳብ እንዳልሆነ ጠንቅቄ አውቀዋለሁ። የሆነ ሴራ እያሴርሽ እንደሆነ በደንብ ግልጽ ነው፣ ታስታውቂያለሽ። እኔ አቅሻለሁ፣ ገባሽ አይደለ? ጠንቅቄ ነው ማቅሽ። ያ ደግሞ ለማወቅ እየነገርኩሽ ነው። ከዚህ በኩል ዳኒ፣ ከዚህ በኩል አንቺ እኔን ለማጥመድ ነገሮችን እየሞከራችሁ ነው ያላችሁት። በቃ ከተሳካላችሁ እኔን ለማሳበድ ነው። ገባሽ አይደለ? ይሄ ደግሞ ግልጽ ነው። ምን ቦጣኝና ነው እኔ አንተን ማሳበድ? ፍላጎትሽ ይሄ ነው እየነገርኩሽ ነው። ዛሬ ላይ ከሰው ጋር ስለሆንኩኝ ደስተኛ ስለሆንኩኝ ምን ቦጣኝ? ያንን ነገር እንደዛ ነው ታስበው? አዎ ተሳሳት። እንደዛ ነው ሩታ። ለምን ታስመስያለሽ? ተረጋጋ። አልተረጋጋም። ተረጋጋ። የምር ተረጋጋ። እንዴ በስመ አብ ወልድ አልተረጋጋም። ያናደድከኝ ተናደህ እንድጨቃጨቅ እያደረግኝ ነው። ማልፈልገው ስሜት ውስጥ ለምን ትከተኛለህ እኮ? አሁን ትሰሚኛለሽ? ወደ ቤት ግቢ፣ እኔ እሄዳለሁ። አለቀ። እየመጣሁ ልጄ ነው ያለው። እሺ ቆይ ተረጋጋና ስማኝ። ምንም እኔ ለማረጋጋት ምናምን እንዳትሞክሪ። ታዩ ፍላጎትሽን በደንብ ነው የማውቀው። ምንድን ነው ፍላጎት? አዎ በጣም ግልጽ ነው የኔ ፍላጎት። ከአንተ ጋር ታርቄ ልጄን በፍቅር በሰላም ማሳደግ አንፈልገው። ኧረ እባክሽ እሱ ነው እንዴት ፍላጎትሽ? ይኸውልሽ እንኳን እንትን ሲሉኝ በደንብ ነው ነገሮችን የገባኝ ማለት ነው። ምን ሲሉ ያን የመጀመሪያ ቀን እኔን ለማጥመድ ስትሞክሪ ነው ሁሉ ነገር የገባኝ ማለት ነው። በአንድ ቀን ተቀይረሽ። ይሄ ደግሞ ያስታውቃል። በቃ እኔ ሰላሜን ስጭኝ ነው ያልኩሽ። ምንም ነገር ካንቺ አልፈልግም። ልጄን ማየት ነው የምፈልገው። ልጄን አይቼ በሰላማዊ መንገድ ነው ስለሌላ ስለመጥፎ ምናምን ነገር አታውራ፣ ስለማበድ አታውራ። እንኳን አንተ እኔም ከነግብረ አበሮች ሆናችሁ አላበድኩም። እሺ አሁን እሱን ተወውና በፍቅር አውሪኝ። በቃ በፍቅር በሰላም አልፈልግም። በሰላም ነው አልፈልግም። እንታረቅ። አልፈልግም። እኔ ግዴታ የለብኝም አይደል? አልፈልግም። በቃ እኔ እኮ እወድሃለሁ። ኧረ እባክሽ በጣም ነው እንደምትወጂኝ። አዎ ታስታውቂያለሽ እንደምወድህ በደንብ። አዎ እና ታዲያ ይሄንን ከውክ ለምጨክንብኛለህ? ያስታውቅብሻል በደንብ እንደምትወጂኝ። አይ እሱንም ከውክ ደስ ይላል። አዎ እንደምወድህ ካወቅክ እራሱ አንድ ነገር ነው። ሻንጣውን ይዘሽ ወደ ቤት ግቢ ከተሽ እኔ እንትን ለማለት አብረን ትኖራለህ። ይስማሽ ነው። ሻንጣውን ይዘሽ ግቢ እኮ አብረን ትኖራለህ። ሩታ ሻንጣውን ይዘሽ ግቢ። ይስማሽ ነው። እኔ ህፃን ልጅ አይደለሁ የምታታልኝ። እሺ አብረን ትኖራለህ። በቃ አልኖርም። ለምን አልኖርም? እኔ እኮ እወድሃለሁ። ሩታ ስነ ስርዓት ይኖርሽ። አታታይኝ። አይ እያታለልኩ አይደለም፣ እያስመሰልሽ ነው። አታታይኝ። እንደፈለግሽ ነው እየቀያየረሽ ያለው። አሁን እንኳን ማለት ነው ቅድም የሆነ ነገር አይነት ባህሪ ታሳይኛለሽ። አሁን ተገልብጠሽ ሌላ ባህሪ ታሳይኛለሽ። ወይኔ በሰላም ስለወራሁ ነው እንደዚህ የምትሆነው? አዎ በቃ የተለያየ ሰው ነው እየሆንሽ ያለሽው። ገባሽ? ትክክለኛ ማንነትሽን አይደለም እያሳየሽኝ ያለሽው፣ እያስመሰልሽ ነው ያለሽው። ስለዚህ እኔ ደግሞ አልፈልግም። በቃ ባለፈው የተጎዳሁት ይበቃኛል። አሁንም ድጋሚ መጎዳት አልፈልግም። አልጎዳሁም። ባለፈው ለምን ትላለህ? እኔ ባለፈው ጎድቻለሁ እንዴ? አልጎዳሽኝም። እሺ አልፈልግም። በቃ እሺ አብረን ምሳ በላን፣ ተጫወትን፣ ልጅህን በፍቅር አየክ ነው እንዴ? ለዛ ኦኬ፣ ያ ነበር ፍላጎትሽ። ከዛ በኋላ እኮ ተጫወትኩበት ብለሽ ነው አደባባይ ላይ ወጥተሽ ስታወሪ ነበር አይደል? እኔ ተጫወትኩበት አላልኩም። አንተን አይደለም እንደዛ ያደረኩት። በቃ መሀላችን የገባችውን ሴት እሷ ነበር እንደዛ ያደረኩት። ማንነቷን ማወቅ ፈለገች፣ እንደዛ አልኩኝ አለ። አሁንም እኮ እየፈከርሽባት ነበረ። በሁለት ቀን በሶስት ቀን ውስጥ አሳፍርሻለሁ እያልሻት ነበር። ደግሞ በሁለት ቀን በሶስት ቀን ውስጥ የምትቀየር ሰው አይደለም። ባለፈው ነው ለምን በዚህ ሰሞን ጆይ ላይ አግኝተሻል፣ ፎክረሽባታል። ከዛ ታፍሪባታለሽ ብለሻታል። እየነገርኩሽ እኮ ነው። አላልኳትም እኔ እንደዛ። ከእሷ ጋር ልህ ስለያዘሽ ነው እንጂ ማለት ነው ወደሽ እሷ ምንም አይደለችም። ምንም ለኔ ምንም ነች፣ ተራ ሰው ነች። ገባ? አንተ ግን ለኔ በጣም ዋና የምታስፈልገኝ ሰው ነህ። ለምን አይገባም? አዎ በጣም ነው እንዲያስፈልግኩ። እንደቀቂኝ እንዳትነኪኝ፣ በቃ ሳትነኪኝ አውሪኝ። ለምን? አልፈልግማ። ለምን?
ያማታል እንዴ? በእግዚአብሔር እቺ ቶሎ በለኝ። አሁን ስራ አለኝ እኔ እየተደወለልኝ ነው ያለው። መልካም ጊዜ ትደርስበታለህ። ለስራ መልካም ጊዜ ይሁንልሽ። አትይት ተከኝ ሩታ ሰሚያለሽ? በእናትህ ንፋል ልቀቂኝ። እሺ አትለኝም? ስነ ስርዓት ይኖርሽ ሩታ፣ ስነ ስርዓት ይኖርሽ እያልኩሽ ነው። እወድካለሁ። መልካም ጊዜ ይሁንልሽ። እሺ ባይ